ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ዳግም በሌላ ቪዲዮ ተመልሼላችኋለሁ። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። የኔ ውድ ቤተሰቦች በተለያየ ሀሳብ እያበረታታችሁኝ ስለሆነ እያንዳንዱን ኮሜንት በእውነት እያነበብኩ ስለሆነ በጣም የማመሰግነው እውነት ለመናገር ማለት ነው። ምክንያቱም የምትሰጠው ሀሳብ ሚዛናዊ ነው እያላችሁኝ ስለሆነ የበለጠ ኃላፊነት እየሰጣችሁኝ ስለሆነ ማለት ነው። እውነት ለመናገር በተቻለኝ መጠን እኔ ሚዛናዊ የሆነ ሀሳብ ለመስጠት ነው የምፈልገው። ከዚህም ፊትም ብያቸዋለሁ። ምክንያቱም እኔ ከማንም ጋር የግል ችግር የለብኝም፣ የግል ችግር ስለሌለብኝ ማለት ነው። እና ይሄ ሳይድ ይዞ ወይ ሩታ ወይ አብርሃም ወይ ሄርሜላ እንደዚህ ማለት ልክ አይደለም። እንደዛ መሆን የለበትም። እና እኔ በጭፍን ሀሳብ ለመስጠት አልፈልግም። እና ምናልባት እንግዲህ እንደዚህ ያለ በጭፍን ሀሳብ የሚሰጡ ሰዎች ከእንደዛ ያለ ነገር ብትታረሙ ጥሩ ነው። ኮሜንት ላይ ያለው አንዳንድ ሰዎችን እና ዝም ብላችሁ ስለምትፈልጉት ነገር ብቻ ሳይሆን ስለ እውነት ብንናገር ጥሩ ነው። ምክንያቱም የሚበጀው ስለ እውነት ስንናገር ብቻ ነውና ትላንትና እንግዲህ አብርሃም ሆስፒታል ገብቶ እንደነበረ ሁላችንም ያየነውና የተመለከትነው ጉዳይ ነበረ። የተለያዩ ሀሳቦችን ሰጥተናል። ከዛ ወጥቶ እንግዲህ ዛሬ አብርሃም እህቱ ቤት መጥቷልና ዛሬ ደግሞ ከዚህ ሌላ ጭቅጭቅ ተፈጥሯል ማለት ነው፣ በጣም በሚያሳፍር ሁኔታ። የተወደዳችሁና የተከበራችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ እንድትጀምሩ ከወዲሁ በትህትና ጠይቃችኋለሁ። አብርሃም ገና ከመምጣቱ እንግዲህ ሩታና ኤፍሬም ይዘነው ካሌር ነው እያሉ ነው። ይዘነው ካሌር ነው ወደ ቤት። ትላንትና እንግዲህ በሕክምና ላይ ዶክተሯ ያለችው ነገር አለ፣ ሁላችንም የሰማነው ነገር 5 ቀን እህቱ ጋር ማረፍ አለበት። ከ5 ቀን በኋላ ሕክምናውን እንጨርሳለን። ለ5 ቀን ከኔ ጋር ክትትል ስለሚያደርግ እህቱ ጋር ማረፍ አለበት። ከሚረብሹት ነገሮች ከሚያስጨንቁት ነገሮች ራቅ ማለት አለበት የሚል ነገር ነበረ። በመጀመሪያ አብርሃምን ሊጥል የቻለውም አንዱ ጭንቀት ነው። ከጭንቀት ጋር ደግሞ የተደበቀ ነገር አለ። እነሱ ግን ዛሬ መጥተው ይዘነው ካሌርን ሞተን እንገኛለን። ይቅርታ፣ እንደውም ሩታ እንደተናገረችው ነገር በጣም የገረመኝ ነገር እኔ እኮ እናንተን አክብሬ እንጂ መኪናን ያዙሬ እኮ በዛው ይዤ መሄድ ይችል ነበረ ምናምን ነገር አለች። ስለ አብርሃም ጤንነት ምንም እያሳሰባቸው አይደለም ማለት ነው። እነሱ እያሳሰባቸው አይደለም። ከዛ ይልቅ እነ ሩታና ኤፍሬም ሊደብቁ የፈለጉት የሆነ ነገር አለ ማለት ነው። ይሄ በግልጽ ያሳያል። አዎ፣ በጣም ከምንም በላይ የገረመኝ ነገር ዛሬ ወደ ቤት ይዘነው እንሄዳለን፣ ነገ ወደ መዝናኛው እንሄዳለን ያሉት። እኔ ምለው አንድ ጥያቄ የፈጠረብኝ ነገር አለ። መዝናኛ ብለው የሄዱት አብርሃምን ጥለውት ሊመጡ ይሆን? የሚመስለኝ እሱ ነው። አብርሃምን የሚሄዱበት ቦታ ላይ ጥለውት ሊመጡ ያሰቡ ይመስለኛል። ብዙ ሻንጣ ይዘው እንደነበረ ታስታውሳላችሁ አይደል? አዎ፣ ብዙ ሻንጣ ከመያዛቸው እንደውም ሲጨቃጨቁ ነበረ። እንዴት ይሄን ሁሉ ሻንጣ ልትይዙ ቻላችሁ? ከሀገር ይዛችሁ የምትወጡበት ምክንያት ምንድነው ሲባል ነበር አይደል? የገባኝና የመሰለኝ ነገር ያደረጉት ነገር ስላለና ያ ሚስጥር እንዲወጣባቸው ስላልፈለጉ እነ ቡዜም ዝም ማለት ስላልቻሉ ዞሮ የሆነ ከነሱ የሚወጣባቸው ሚስጥር እንዳለ ስለተረዱ አብርሃምን አርቀው ጥለው ለመምጣት እየሄዱ እንደነበረ እኔ በራሴ የገመትኩት ነገር ነው። እውነት ለመናገር የሚመስለኝ እንደዛ ነው። ምክንያቱም ይሄ ልጅ 5 ቀን የሕክምና ክትትል አለው እየተባለ ነገ ይዘነው እንሄዳለን እያሉ ስለዚህ አብርሃምን አርቀው ሊጥሉበት የፈለጉበት ቦታ አለ ማለት ነው። አብርሃምን የሆነ ቦታ ለምሳሌ እዚህም እንደምናየው ነው፣ የሆነ ካፌ አስቀምጠውት እዚሁ ጠብቀን ካሉት እዛው ቁጭ ብሎ የሚጠብቃቸው አይደለ? ስለዚህ ከዚህ ከተማ ወጥተው ሌላ ጋር ወስደውት እዚሁን ብለውት ቢመጡ ከማንም ጋር አይገናኝም አብርሃም ማለት ነው። ስልክም ደውሎ ከማንም ጋር ስለማይገናኝ የሚያገኘው ሩታና ኤፍሬምን ብቻ ነው ማለት ነው። ስለዚህ ኤፍሬምና ሩታ በጋራ ሆነው የሰሩት ትልቅ ሴራ አለ ማለት ነው። ያ ሴራ እንዳይጋለጥባቸው አብርሃምን የማራቅ ስራ እየሰሩ ነው።
የእውነት ንጹህ ቢሆኑ በጣም የገረመኝ ነገር ልጁ እንደዚህ ወድቆ ተኝቶ ሕክምና ያስፈልገዋል ተብሎ እነሱ ግን ጤነኛ ነው ይላሉ። የሩታን እሺ ተዉት። እኔ እውነቴን ልንገራችሁ፣ ማንኛው ወንድም ነው ወንድሙ ወንድሙን ሲጎዳ ዝም ብሎ ሊያይ የሚችለው? እኔ ዳዊት ልብ ይስጥ ነው ምለው። አዎ ማለት አንዳንድ ጊዜ ምን አለ መሰላችሁ፣ ጸብን አላበረታታም። ታናሽ ወንድሜን ግን የመቅጣት መብትም አለኝ። ወንድሜ ስለሆነ ማለት ሲያጠፋ እቀጣዋለሁ። ኤፍሬም ቁጭ ብሎ ካንተ ጋር በዚህ ልክ ከሩታ እኩል አብርሃምን የታመመው ልጅ ይዤ እሄዳለሁ ሲል ዝም ልትል የቻልክበትም ምክንያት ነው ግራ ይገባኝ። ታላቁ እኮ ነህ። ጆሮውን ይዘው እኮ ማስወጣት ትችላለህ ከቤት። በንግግር ካልገባው ጆሮውን ይዘህ ከዛ ቤት ማስወጣት ትችላለህ። አለቀ እንዴ! ባሌ ነው፣ ባሌን ትቼ አንድ ቀን ማደር አልችልም ምናምን ምናምን። ስንት ጊዜ እኮ ተለያይተሽ ኖረሻል እኮ። ምን ነው ዛሬ ባልነቱ ለሰከንድ እንኳን እንዳይለይሽ ያሰብሽበት ምንድን ነው? የደበቅሽው ነገር ስላለ ያ የደበቅሽው ነገር እንዳይወጣብሽ ስለፈለግሽ እሱ ነው። ሌላ ነገር ምንም ሊሆን አይችልም። እኔ ምነው ዳኒ ከነሱ በላይ እንደው ከዳዊት በላይ ዳኒ ነው ሽንጡን ገትሮ አብርሃም ፕሮቴክት እያደረገ ያለው። የእውነቴን ነው ምለው። እኔ አንዳንዴ ግራ ይገባኛል ዳዊት ምን ሆኖ ነው ብዬ ሳስብ። ምክንያቱም እኔ ለምሳሌ ጆሮን ይዤ እወጣለሁ አስወጣዋለሁ ስላችሁ በወንድሜ ምክንያት ወንድሜ እንዲሞት ስለማልፈልግ ገብቷችኋል? በወንድሜ ምክንያት ወንድሜ እንዲሞት ስለማልፈልግ ጤነኛውን ወንድሜ የሚረብሸውን ጆሮ ልጄ እየረገጥኩ አስወጣዋለሁ። ቀልድ አይደለም። በወንድም ላይ ቀልድ አይደለም አይደለ? እንዴት በወንድሙ ላይ እንደ ጠላት ሆኖ ወንድሙ ካልሞተ እኔ በቃ ሰላም አላገኝም ብሎ እኮ የሚቋምጥ ሰው ነው ኤፍሬም ማለት ነው። በቃ ይሄ ነው፣ ሌላ ምን አለ? ታሞ እንዲታከም የማይፈልግ ወንድም እንዲሞት እፈልጋለሁ ማለት ነው አይደለ እንዴ? ገብቷችኋል? ወንድማችሁ ታመመ እንዲታከም የማይፈልግ ወንድም ካላችሁ እሱ የወንድማችሁን ሞት እየጠበቀ ነው እየፈለገው ነው ማለት ነው። ኤፍሬም ማለት እሱ ነው። ታዲያ ይሄ በጣም አይከብድም? በጣም እኮ ነው የሚከብደው። ስለዚህ አንዳንድ ጊዜ በፍቅር እናስረዳለን፣ በተለያየ መንገድ ለማሳመን እንሞክራለን። እምቢ ብሎ ብቻ ወደ ጥፋት የሚሄድ ከሆነ እዛች አጠገብ ዝር እንዳይል ማድረግ ይቻላል። ገብቷቸዋል? አንዳንዴ በፍቅር እስከ ጥግ ሄደን ሲያቅተን በሃርድ የምናስቆማቸው ሰዎች አሉ። ይሄ ልጅ ቤተሰብ ባይሆን ኤፍሬም በህግም በቃ ምክንያቱም በሌላ እንትን እንዳይል በህግም ወደ ህግ ሄዶ በፖሊስም አስይዞ አርፈ ተቀመጥ ማለት ይቻላል። ዳዊት ግን እኔ እውነት ለመናገር በጣም ነበር ማከብር፣ ግን ካንተ አልጠብቅም። ለአብርሃም ይሄ ሁሉ መፈጠር በነገራችን ላይ ከዚህ ፊትም እየተናገርን ነበር። ዳዊት ምን ነው አብርሃም ላይ ጨከነ እያለ ነበር። ለአብርሃም እንዲህ መሆንም አንድም ተጠያቂ አንተ ጭምር ነህ። ማስቆም የምትችላቸውን ሰዎች ሩታንም ማስቆም ይችላል፣ ባይዘው ይችላል። እኔ ይቅርታ አድርጉልኝ አይደለም ህጋዊ ሚስት ያልሆነችውን ሴት ተውና ህጋዊ ሚስቱ ብትሆን እንኳን ወንድሜ ከታመመ የማስታመም ኃላፊነት አለብኝ፣ ግዴታም አለብኝ። ወንድምን አታስታምም የምትለኝ ሚስቱ ልትሆን አትችልም። የኔም ቤተሰብ ልትሆን አትችልም። ገብቷችኋል አይደለ? ምክንያቱም ወንድሜ ነው፣ ለኔ ወንድሜ ነው፣ ለሷ ባሏ ነው። በጋራ የማስታመም ግዴታ አለብን፣ ተግባብተን ማለት ነው። አይ የሆነ ሞቱን እመኛለሁ እኔ ሞቱን ነው ፈልገው የምትል ከሆነ ጭራሽ አጠገቡ እንዳደርስም ላረጋት ይችላል። እውነቴን ነው። ምክንያቱም እኔ በህይወት ስለምፈልገው ማለት ነው። ስለዚህ ዳዊት ግን በጣም ታሳፍራለህ። በአንተ ቦታ ዳኒ ቢሆን አብርሃም ምናልባት ይሄን ያህል ላይጎዳ እንደሚችል አስባለሁ። አዎ አብርሃም ይሄን ያህል ላይጎዳ ይችላል። አንድ ነገር ማወቅ ያለባችሁ ቤተሰቦች፣ የአብርሃም ይሄን ያህል መጎዳት የኤፍሬምና የሩታ ሃርድ መሆን ነው። እንደነሱ ሃርድ ሆኖ አብርሃምን ማዳን ይቻላል።
እነ ዳዊትና ቡዜ የሩታን ሃርድ መሆን ፈርተው ነው አይደለ? እነሱም እንደሷ ሃርድ ቢሆኑ አብርሃም በዚህ ያክል ደረጃ አይጎዳም። ሰው ደግሞ ማን አጠገባችሁ አለ ይላል፣ እናንተን ለመጉዳት ማለት ነው። በእርግጠኝነት የአብርሃምን ባልነት ሳይሆን የፈለግሽው አብርሃምን ያደረጋችሁት ነገር ስላለ ያ ነገር ተደብቆ እንዲቀር ስለምትፈልጉ አብርሃምን አርቃችሁ ልጥሉት ስለፈለጋችሁ ብቻ ነው። ስለዚህ ተነቅቶባችኋል ማለት አለቀ። ስለዚህ ሄርሜላ የተናገረችው ነገር አለ። እናንተ ወንድምና እህት ናችሁ። ሩታን የማስፈቀድ ግዴታ የለባችሁ። ወንድማችሁን ለማስታመም ሩታን የማስፈቀድ ግዴታ የለባችሁ። ህጋዊ ባልና ሚስት አይደሉም። አለቀ። ህጋዊ ባልና ሚስትነታቸው የፈረሰ ጉዳይ ነው። ባልና ሚስት ቢሆኑ እንኳን ወንድሜን የማስታመም ህግም አይከለክለኝም፣ ይደግፈኛል። ስለዚህ አንዳንዴ ፍቅርም ልክና ገደብ አለው ማለት ነው። በጣም ልክ ያለፈ ትዕግስትም ፍራቻ ይሆንና አደጋን ይወልዳል ማለት ነው። አደጋው ደግሞ ኮንትሮል ልናረገው ከምንችለው ውጪ ይሆንና በኋላ ጸጸቱ መልሶኛ ነው። ምን ነው ከስሩ ምን ነው እንትን ባልኩት ኖሮ ብለን እንጸጸታለን ማለት ነው። አዎ በህመም ጉዳይ ምንም አይነት ጊዜ ልንሰጥ አይገባም። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እያየን ሀሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። ማለት አሁን እዚህ ረጅም ሰዓት ቁጭ ሳለ ወደ ቤት እንሄዳለን። እነሱ እንዲረጋጉ ደህና እንደሆነ ምናምን ወደዚህ መጣ ነው። ሲቀጥል ደግሞ ነገ መንገድ ያለብን ሰዎች ነን። ተመልከቱ፣ ነገ መንገድ ያለብን ሰዎች ነን ይባላል። ስለ ጤንነት ነው የሚያሳስበው። ቢሆን ትክክለኛ ህሊና ቢኖራቸው የነገው መንገድ ሳይሆን የአብርሃም ጤነኝነት ጤና ነበር የሚያሳስባቸው። ግን እንዳልኳችሁ ሊደብቁት የፈለጉት ነገር ስላለ ለዛ ነው። ከዚህ ጭንቀት ከዚህ ግርግርም ወጣ ማለት ስላለብን ተነስና ለምን መንገድ በጣም አይደለ? ማን ነው አስጨናቂው? ይታወቃል። ግልጽ እኮ ነው። ረጅም ሰዓት ቁጭ አለ። ልክ ነሽ። መቀመጣችሁ እውነት ነው። ግን የምን መንገድ ነው የምታነችው? ደግሞ መንገድ ዛሬ ሄድ የነበረው ማለት እኮ እንደዚህ ሆኖ አብሽን ይዛችሁ ልትሄዱ ነው? ደህና ነው። ሬሳቸውን ይዘው የሆነ ቦታ ጥለውት ሊመጡ ስላሰቡ ነው። ሌላ ነገር እኮ አይደለም። እኔ እውነት ለመናገር ኤፍሬምን ባየሁት ቁጥር እናደዳለሁ። የምሬን ነው የምላችሁ፣ ትክክል ስላልሆነ ማለት ነው። በቃ እኔ ወንድም በወንድሙ ላይ ይነሳል የሚለው ዘመን ይሄ ዘመን ነው አይደለ? ክፉ ዘመን በአይናችን እያየ ነው። በቃ ምን ሆናችሁ አለታችሁ? እንደዛ ነገር ውስጥ መራድ ያለበት አሁን ላይ ይኸውልህ፣ አሁንም እዚህ ከቆየ ሌላ ክርክርና ሌላ ጭቅጭቅ መፈጠሩ አይቀርም። ስለዚህ ወይ ኤፍሬም እንግዲህ ከሩታ ያገኘው ጥቅም አለ ማለት ነው። ጥቅምም አለው። ምክንያቱም አብርሃምን ያደረጉት ነገር አለ በጋራ የሆነ ጥቅም አግኝቶ ነው ይሄን ሊያደርግ የሚችለው። ወንድሙን ያለ አግባብ እንዲህ የሚጠላ ወንድም እኔ አይቼ ስለማላቅ ማለት ነው። ገብቷችኋል አይደለ? ወንድሙ በዚህ ልክ የሚጠላው ምክንያቱም ለዛውም የሚወደውን ወንድሙ። አብርሃም እኮ ስለ ኤፍሬም እኮ ተናግሮ አይጠግም። ስለዚህ እሱ ደግሞ በዚህ ልክ ይጠላዋል ማለት ነው። ከሩታ ጋር የጥቅም ትስስር አላቸው ማለት ነው። አለቀ። ስለዚህ ሁለቱ ጋር ትልቅ ሚስጥር አለ። አንዱን ማውጣት ስለን የግድ ያላቸው እንትን አንድ ላይ አንዱ ነው አብርሃምን ማራቅ። ሲቀጥል ደግሞ ጭቅጭቅ አልፈጠርንም። እኛ በሰላም እየሄድን ባለንበት መንገድ ነው መንገዳችን ላይ የቆማችሁት እናንተ። ስለዚህ ዴቭ አሁን እኔ እናንተን አክብሬ ነው የመጣሁት፣ እንድትረጋጉ፣ እንዲያርፍ፣ እንድታዩት፣ ደህና እንደሆነ እንድታውቁ ብዬ ነው። በጣም ነው የምታከብሪው አይደል? በጣም ሰው ማክበር ትችይበታለሽ። በጣም ሩታ በጣም ሰው ማክበር ትችይበታለሽ። ኧረ ተይ 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 ተይ፣ ኧረ ተይ ተይ ተይ። እችኛዋ ሩታ ግን ከየት ነው የመጣችው? በጣም ከባድ ነው የምር። ጀመር የዛሬ ትርምስ አይበቃም። ሩታ ኤፍሬም ሆንክ ሩታ የዛሬ ትርምስ እኮ ይበቃችኋል። ምክንያቱም ይሄ ልጅ ጤነኛ አይደለም። ገብቶ እኮ ታይቷል አይደል? ገና ሕክምና የሚቀርበው ነገር ብዙ ነገር አለ። ጤነኛ ነው ብላለች እኮ ዶክተር ይላል። 5 ቀን እኮ ክትትል ማድረግ አለበትን በጣም ተናግራለች አይደል? ዶክተሯ ጤነኛ ነው ያለችው እናንተን ለማረጋጋት ነው። በቃ
ዶክተሮች እኮ አንድ ፔሸንት ያለበትን ደረጃ እነሱ ናቸው የሚያውቁት። ግን ደግሞ ቤተሰብ እንዳይጨነቅ በማለት አዎ ያን ያህል አይደለም፣ ችግር የለውም ይድናል ምናምን ብለው ያረጋጋሉ። ደግሞ በግልጽ ተናግራለች። 5 ቀን ክትትላለሁ እያለች አንተ ነገ ይዘህ ልትሄድ ነው። ጤነኛ ነው ብላለች። 5 ቀን ከኔ ጋር ማለት ብላለች። ሶ 5 ቀን ቫኬሽኑ ምን አሳስቦ ነው ይሄን ወጥ እንከፍላለን። ችግር የለውም ይከፈላችሁ ይቀራል። ቃል ቫኬሽኑማ እንዴት ቫኬሽኑ አይደለም የሚያሳስባቸው፣ ስራቸው ነው ያሳስባቸው። ቫኬሽኑ አይደለም። ለትክክለኛ ለሰው የሚያስብ ደግሞ ለሰው ጤና የሚያስብ ደግሞ የእናንተ የከፈላችሁትን ብር እንከፍልላችኋለን። ዋናው ገንዘቡ አይደለም። እነሱ ገንዘቡ የቸገራቸው ገና ዛሬ እንሂድና ነገ ጉዞ ይዤ ሲጀመርም ደግሞ አይሄድም። 5 ቀኑ ደግሞ ክትትሉ እስከሚያልቅ ድረስ እዚሁ ነው የሚያድረው። ሩታ ጋር ሆኖ ክትትል ማድረግ አይችልም። እንዴት ነው ተቀምጦ 5 ቀን ሲከበር ይብሎ ካለ እንግዲህ ይሄ ልጅ ጤነኛ ነው ከተባለ እንኳን ቢያንስ ማለት ነው ተነስቶ የሆነ ነገር ማለት አለበት አይደል? እንዲህ ሲጨቃጨቁ እንኳን ምንም ጤነኛ ቢሆን ዝም አይልም በእርግጠኝነት። ሰብሹ እኮ እየመጣሽ ሰላሙን እየነሳሻለሽ አንቺ ነሽ። ስለነሱ እህቱ ቤት ነው መቀመጥ ያለበት። አይቻልም። ደጋሚ ልጅ እንዲጎዳ አንፈልግም። መሽቶባቸው እና ተነሳ አይላለም። አይገርምም? እጁን ኪሱ ከቶ ተነስ ጭራሽ ማለት ነው። ምክንያቱም ተነስ ሲሉት ይነሳል፣ ተቀመጥ ሲሉት ይቀመጥ የለ ካለቀ። አንተ ደግሞ ነገር ለማረጋጋት ሞክር። ነገር መናገር ፈልጋለሁ። ይቅርታ 5 ቀን ክትትል ያደርጋል አይደለ? እዚህ ሙን ግን ግዴታ የለበትም። ግዴታ መብታቸው ነው። ባይዘይ ወንድምና እህቱ መብታቸው ነው። እኛ ጋር መሆን አለበት ማለት መብታቸው ነው። አንቺ እኮ ሁለተኛ የመጣች ሰው ነሽ። ይሄንንም ራሱ ቢያንስ ነው ሚስት ብትሆኝ እንኳን ይሄን ማወቅ አለብሽ። አለቀ። ሚስት ሆንሽ ማለት እኮ በባልሽ ላይ በህይወቱ ላይ መብት አለሽ ማለት አይደለም። ገብቶሻል አይደለ? እንደ ባልነት ማሟላት ያለበት ነገር ላይ ግዴታ እሱም ግዴታ አለበት፣ አንቺም መብት አለሽ። ግን ያው ባልና ሚስት አይደላችሁም እንጂ ማለት ነው። ግን ደግሞ በጤናው ጉዳይ አንቺ ሙሉ መብት የለሽም። በቃ እዚህ ከጭንቀት መራቅ አለበት። ከእናንተ ሲጀመር ከአንቺን ከኤፍሬም መራቅ አለበት። በቃ መራቅ አለበት። ሩታ ይቀጣ። አንተ ሲጀመር ጭንቀቱ ነው ነገር አይደለ? ግልጽ እኮ ነው በጣም። ስለዚህ ሁለታችሁም ሲጀመር አታስፈልጉም ለጊዜው። ይሄ ልጅ እንደዛ ካልክ ማስወጣት እኮ ነው። አየህ፣ በንግግር ብቻ ሳይሆን ማስወጣት፣ ከቤት ማስወጣት። በቃ ውጡ ብለህ ማስወጣት ትችላለህ። ሕክምናውን እስከሚጨርስ ድረስ እናንተ ብትችሉ ቤታችሁ አርፋችሁ ቁጭ በሉ። ከ5 ቀን በኋላ እኔ ራሴ ይዤው እመጣለሁ። አብርሽ ተረዳሽኝ አይደል? ይቅርታ አድርግልኝና በማይሆን ሀሳብ ልስማማ። ሩታማ አትስማማም። የደበቀችው ስላለ አትስማማም። እንዴ ቡዜ ምን ሆነች ነው እሷ? እንዴ አንቺ እውነታውን ነው የልጁ ጤና ነው የሚያሳስብሽ። እነሱ ደግሞ ሚስጥራቸው ነው የደበቁት ነገር ነው ጉዳቸው እንዳይወጣ። ምን ነው ጤናውን ያጣው እኮ አንቺ ጋር ነው። ይሄንን ረሳሽው እንዴ? ሲጀመር ለምንድን ነው እዚህ ልክ የምትሆኑት? ሩታ መስራት ነገር አለ ወይ? ምክንያቱም ቤት ስላለው ትዳር ስላለው ሚስት ስላለው ትዳር ስላለው። ኧረ እባክሽ፣ ኧረ በጣም ይገርማል እውነት። አቤት 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 አቤት! በጣም እኮ እኔ ሩታ ግን እኔ እንጃ ብቻ ከየት እንዳመጣችሁ እንደዚህ ያለ ባህሪ ከየት እንዳመጣችሁ ማለት ነው። ይቻላል እንዴ እንደዚህ? ለንግግር ይቅርታ በጣም ነበር ማለት ከነ መኪና ነው ዝሮም ወደ ቤት የሚሄድ አቅተኝም። በጣም ነው ሰው የምታከብሪው በጣም ማለት ነው። ልክ ነሽ። እሺ አከበርሽን አይደለ? አክብረሽን እንደመጣሽ ፈጣሪ አክብረሽ። ነገር ግን አሁንም ደግሞ እንዳከበርሽን ክብረሽ እንዲቀጥል ልጁ ከኛ ጋር ለዛሬ ይደር ነው የምልሽ። በቃ ይሄ ነው ለዛሬ ብቻ ሳይሆን 5ቱን የክትትል ጊዜ እስከሚጨርስ በቃ በራሱ መወሰን እስከሚችል አቋም ስለሌላቸው ነው። በተለይ ዳዊት እንደ ዕቃ እኮ ሆኗል። አብርሃም እኮ ዕቃ ሆኗል። ምክንያቱም የሚናገር ዕቃ ማለት ነው።
የሚንቀሳቀስና የሚናገር ዕቃ ገብቷቸዋል። በል የተባለውን የሚናገር ዕቃ ማለት ያ ስለሆነ እኮ ነው። ዶክተሯ ጋር ግን እህቱ ጋር ማረፍ እንዳለበት ተነግሮት እሺ ብሏል። አሁን ግን እያስጨነቃችሁ ነው አለ። በቃ ይሄ ላዩ ላይ መጨቃጨቁ ራሱ አስፈላጊ አይደለም። እንደዚህ ደንዝዞ እያያችሁት እኮ ደህና ነው ትላላችሁ። እንደዚህ ልጁ እያየው እኮ ደህና ነው እያልክ ነው አንተ። ኤፍሬምማ ምኑ ተነክቶበት ልጁ ጤነኛ ቢሆን የሚፈልገው 5 ቀን ይቀመጣል። በግድ ተጫውቶ ውጪ ዛሬ ውጪ ሩታ በቃ ይሄ ነው። ያንቺን ያክል እንኳን ዳይት ሃርድ ቢሆን አሪፍ ነበረ። ወንድ ሆኖ ግን እንደ ወንድ መሆን አልቻለም። በቃ ወንድ ሆኖ ታላቅ ሆኖ በቃ እንደዛ መሆን አልቻለም። የራስ ጉዳይ እንደፈለክ አስብ። ልጁ ግን አሁን ላይ ጤና ነው የሚያስጨንቀኝ። ቢያንስ ዳኔን አክብሩ፣ ጉዜን አክብሩ፣ እኔን አክብሩ እንጂ ወይ ማክበር የትኛውን ማክበር ዳዊት እንዴ? እሱማ ቢሆን ኖሮ እስከ ዛሬ መቼ ሁሉ ችግር ይፈጠር ነበር። ምን ነው ዳዊት ቦታ ዳኒ በሆነ እውነት የምሬን ነው የምላችሁ። እኔ ችግር የለብኝም። ወንድሜ ብቻ ገና ጆ ነው ፈልገው ወይም ደግሞ ጧት ሊመጡ ይወስዷል። ይሻላችሁ። አይገርማችሁ? ዛሬ ያድራል ነገ መተው ይወስዱታል ማለት ነው። ከሰጣችሁት ሞታችኋል። የእውነቴን ነው የምለው። ስለዚህ እግዚአብሔር ያውቃል። ሰላም ብቻ ያሳዝናልና ለተወሰደ ጧት እንመስላለን። ለማንኛውም አሁን ችግር የለውም። ካንተ ጋር ነው ያወራሁት። ጧት እመጥቼ ወስዷል። ስለዚህ ጧት እንዲያደርግ እንዲነሳ ፈልግ ዛሬ እንዲያደርግ ፈቅድላለሁ። ችግር የለውም። አንተ ስላልከኝ ነገ ጧት ግን መተን እንወስዳለን። ስለዚህ ከነዚህ ሰዎች ስር ይሄ ልጅ ወይ ዞር ማድረግ ነው በቃ። እናንተ መቆጣጠር ካልቻላችሁ፣ እነዚህን ሰዎች ማራቅ ካልቻላችሁ የግድ ዞር ማድረግ አለባችሁ። ካልሆነ ማለት ነው በቃ መጠየቅ የፈለግከው ጥያቄ የለም ማለት መጠየቅ የፈለግከው ጥያቄ አሁን ጠይቁ። እኛ በዚህ ነበር አሁን ሊጨቀጭቁ አልፈልግም። መጠየቅ የምትፈልጉትን በስነ ስርዓት ጠይቁት። የሚመልስላችሁ ይመልሳል። ለእኛ ሳይደል እንዴት እንደሚሆን እኛ እናውቃለን። ምክንያቱም እሱንማ ዘግታችሁታል። ፖዚቲቭን ብቻ እንዲናገር ማለት ነው። ትክክለኛ እናንተ የምትፈልጉትን ነገር እንዲናገር አድርጋችሁታል እኮ ልጁን። ስለዚህ ምን እንደሚናገር ታውቃላችሁ። እኔ ናፈቀኝ አብርሃም ወደ ራሱ ተመልሶ ያለፉት ነገሮች ምን እንደሆኑ እንዲነግረን ብቻ ነው ፈልገው። ምን እንደነበሩ እንዲነግረን ብቻ ነው ፈልገው። ይከታ አንደርሳው ነገር አለ እንዴ? ገና ተመሄደ አረላሽ ዞር በይ ስሚ፣ ወደ ዛረቅራት አይባልም እንደዚህ። እውነት ለመናገር ማለት አይባልም። በቃ ይሄ ልጅ ጤነኛ ቢሆን እሱ ራሱ እውነት አንቺ ሚስቱ አስቦሽ ቢሆን ሄርሜላን በቃ እኔ ጋር እንደዚህ አትሁኝ ሊላት ይችል ነበር። ግን ደግሞ እዚህ ሰው ሊስት ያለው ቤተሰብ ናቸው አይደል? እዚህ ስሩ ተለጥፋ ምን ትሰራለች? ምን አትሰራ። ቢያንስ አክብሪያቸው። በጣም ተሳሳትኩ፣ ይቅርታ። ለካ እሷ ክብር አታውቅም። ለምን ዞራ ታረጋት ማለት ለምን ታስጨንቃለች? አንቺን ዞራ አድርገ እኔ ማለት ነው እየተንገበገብሽ እየሄድሽ እንደዛ አድርገሽ ውይ ማበድ፣ በዚህ ልክ ማበድ ይቻላል እንዴ? ለካ እኔ ብዙ ነገር እንትን እየተጋፉኝ ነው። ቢያንስ እናንተ ግን ከኔ በላይ መታላችሁ በወንድማችሁ ላይ። አዎ በዚህ ሁኔታ ከሄዱ ዳኒን ከጨዋታው ስለሚያስወጡት እነሱ ደግሞ እያገዙ ስላልሆነ ዳኒን ምናልባት አብርሃም እንግዲህ የሱ ህመም በዚሁ ሊቀጥል ይችላል ማለት ነው። ሃርድ መሆን መቻል አለባቸው እነሱ። ያው እኔ በጣም እያወጡኝ ነው። ግን አብርሃም ደህና እስኪሆን ድረስ የፈለጉት አይደለም መናገር፣ መሳደብ፣ ፒማቱ ችግር የለውም። እሱ ደህና ከሆነ በኋላ ከኛ ያላቸው ነገር እንቀጥላለን። ግን ደህና እስኪሆን ድረስ በቻላችሁ ሰዓት እናንተም ጠንክሩ፣ እኛም እንጠንክር። በጣም ጎበዝ ዳኒ፣ እውነት በጣም ከልብ እናመሰግናለን። ዛሬ ቀን ሙሉ ከጠዋት ጀመረ ከሌሊት ጀመረ ከኛ ጋር እየተሽከረከረ ነው ያልከው። ዝም በላቸው ጠዋት እንመጣለን ቢሉም አይሄድም። አምስቱም ከመስራት ህክምናውን ጨርሶ ነው የሚሄደው። እሱን እናያለን። አንተ አሳልፈ ከመስጠት ምትቦዝን አይመስለኝም። ማድረግ ያለብኝ ደግሞ እንዳወራን መሆን ባለብኝ ልክ ሆናለሁ። ግን ደግሞ ቸርች መሄድ ያለበትን ነገር እንዳለ በቃ አሁን ኃላፊነቱ አንቺ ጋር ነው፣ እኔ ጋር አይደለም። ሄድ እውነት ነው። የትም ማንም ማለት ሁሉም በየእምነቱ ጸሎት ያስፈልገዋል። አብርሃም እንግዲህ እናንተም ደግሞ በተለያየ ነገር ማስታመም ያስፈልጋል። ስለዚህ በምንም አይነት መንገድ ከዚህ መውጣትም የለበትም። አንዴ እግሩ ገብቷል። የሆነ ነገር ያለ የሚነቃባቸው ያለ ይመስል ነው እየሆነ ያለው። ገብቷል። ታዲያ ይሄን ከገባህ እኮ ማስቆም እኮ በምን መንገድ እንደማስረዳው ባላውቅም፣ ስለዚህ ይሄ ከገባህ
ወንድምህን ማስቆም ነው። ሌላው ቀርቶ ማለት ነው ወንድምህን ብታስቆም ሩታም ትደነግጣለች። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው